ጤና ይስጥልኝ ተመልካቾቻችን ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ መስማት የተሳናቸው ከቴክኖሎጂ ጋር ያላቸውን ቁርኝት በተመለከተ እየተወያየን አብረን ቆይታ ምናደርግ ይሆናል። በዚህም ጉዳይ ላይ እንግዳ ጋብዘናል። እንግዳችን ራሱን ያስተዋውቃል። ስምህ ማን ይባላል? ከየት ነው የመጣኸው? እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ስሜ አብነት በምልክት ቋንቋ ስም አብነት እባላለሁኝ። አብነት አሰፋ እባላለሁ። ከክፍለ ሀገር ኮምቦልቻ ከተማ ነው የተወለድኩት። ከዛ ወደዚህ ደግሞ ወደ ሆሳዕና ቆይቻለሁ ረጅም ጊዜ። ከሚሰሙ ተማሪዎች ጋር ነበረ የተማርኩት። ከዛ በአዲስ አበባ ዩኒቨርሲቲ ውስጥ ገብቼ 4 አመት ትምህርቴን ጨርሻለሁኝ። እሺ አመሰግናለሁኝ። እስቲ መጀመሪያ እንዴት እንደተማርክ እንዴት እንደነበር ኮምቦልቻ የነበረ ቆይታ ምን ይመስል እንደነበር መስማት የተሳናቸውስ እዛ በምን አይነት ሁኔታ ነበር የሚማሩት በምልክት ቋንቋ እንዴት እድሉ እንዳገኘህ ንገረን። እዛ ኮምቦልቻ ብዙ ጊዜ አልቆየሁኝም። ከሚሰማ ሰው ጋር ነበር መጀመሪያ ትምህርት ቤት የገባሁት። ከዛ ግን ብዙም ስላልተመቸኝ መስማት የተሳናቸው ትምህርት ቤት ነበርና እዛ መስማት የተሳናቸው ትምህርት ቤት ውስጥ ቆይቻለሁ። ከዛ ከአራተኛ ክፍል በኋላ ሆሳዕና መስማት የተሳናቸው አዳሪ ትምህርት ቤት ውስጥ ረጅም ጊዜ ቆየሁ። እሺ ከዛ በኋላስ ዩኒቨርሲቲ እንዴት እድሉን አገኘህ? አዲስ አበባ ዩኒቨርሲቲ ነበር የገባኸው አይደል? አዲስ አበባ ዩኒቨርሲቲ 12ኛ ክፍል ጥሩ ውጤት ስላመጣው ወደ አዲስ አበባ ዩኒቨርሲቲ ተመደብኩና መጣሁ። ዩኒቨርሲቲ ስገባ መስማት የተሳናቸው አሉ የሉ የሚባል ጥርጣሬ ውስጥ ነበርኩኝ። ግን አስተርጓሚዎችም ስለነበሩ የሚሰሙ ሰዎችም ምልክት ቋንቋ የሚችሉ ስለነበሩ ብዙም አልተቸገርኩኝም። ግን ከሚሰማ ተማሪዎች ጋር ገብቼ ለመማር በጣም ይከብደኛል ብዬ ስጋት ውስጥ ነበርኩ። ከዛ የምልክት ቋንቋ አስተርጓሚዎችም ስላሉ ገዛዎችን አደረጉልን። ጥሩ ነበረ። የተማርከው ምን ነበር? የተማርኩት የኢትዮጵያ ምልክት ቋንቋና የመስማት የተሳናቸው ባህል የሚባል ትምህርት ክፍል ውስጥ ነበር የተማርኩት። በጣም ቀላል ነበር። እሱን መርጬ ከገባሁኝ በኋላ ጥሩ ቆይታ ነበረኝ። መስማት የተሳናቸው መምህራን ነበሩ ወይስ በአስተርጓሚ ተደግፋችሁ ነበር የምትማሩት ዩኒቨርሲቲ ውስጥ? የመጀመሪያው አመት ላይ በምልክት ቋንቋ አስተርጓሚ አንድ የምልክት ቋንቋ አስተርጓሚ አንድ መምህር አብሮ ይቆማል። ግን አንዳንዴ ክፍተቶች ይፈጠራሉ። ሁለተኛና ሶስተኛ አመት ላይ ግን መምህራኖች ራሳቸው ምልክት ቋንቋን የሚችሉ ናቸው። መስማት የተሳናቸው መምህራኖች ናቸው። መቼ ነበር የተመረከው? 2017 2017 ምሩቅ ነኝ። ቀደም ሲል እያወራኸኝ ነበርና ቴክኖሎጂ ላይ በጣም ጎበዝ እንደሆንክ እየነገርከኝ ነበር። እስኪ ስለሱ አጫውተኝ። ከመመረቄ በፊት አንድ አመት በፊት አይቲ ጀምሬ ነበረ የተለያዩ አጫጭር ስልጠናዎችንና በስልኬ ምናምን አዳብራለሁ አንዳንድ ጊዜ እያየሁኝ። አጫጭር ስልጠናዎችን ወስድ ነበረ። በከዛ በግሌ በነዛ ጉዳዮች በመጠቀም ሶፍትዌሮችን በመጫን ለምሳሌ በምልክት ቋንቋ ጽሁፎችን ስናስገባ በኢትዮጵያ ምልክት ቋንቋ እየቀየረ ያሳየኛል። እሱን ክሬት ማድረግ ችያለሁኝ የተለያዩ ስልጠናዎችን በመውሰድ። ስልክ ብለህ ብትጽፍለት ልክ እንደዛ አይነት በምልክት ቋንቋ በኢትዮጵያ ምልክት ቋንቋ ተርጉሞ ያወጣዋል ማለት ነው ሳይልና አድርጎ። እነሱ ነገሮችን መቻል ችያለሁኝ። ኔት ክፍለ ሀገር በተለያየ ክፍለ ሀገር ላይ ያሉት መስማት የተሳናቸው ግን የቴክኖሎጂ የኢንተርኔት ተደራሽነት ስለማይኖር ይሄን ነገር ለማዳበር ይከብዳቸዋል። ከዚህ በፊት የተለያዩ ስልጠናዎችን ወስደሃል።
እንዴት ነበር ስልጠናውን ያገኘኸው? ማን ነበር ስልጠናውን የሰጣችሁ? መጀመሪያ አዲስ አበባ ዩኒቨርሲቲ ያለሁኝ ነው በጥቂቱ ትንሽ ልምምድ አድርጌያለሁ። በግሌ ሞክር ነበር፣ የተለያዩ ጥረቶችን አድርግ ነበር። ከዛ ጃፓኖች ወደ ኢትዮጵያ መጡና በሰፊው ለምሳሌ የምልክት ቋንቋ ስም፣ የተለያዩ ኢንተርናሽናል ሳይን ላንጉጆችን፣ አሜሪካን ሳይን ላንጉጆችን የተለያዩ ስልጠናዎችን ሰጡን። በትምህርት ሰዓት ሳይሆን ክረምት ላይ በነበረን የረፍት ጊዜ ነበረ ስልጠናዎችን የሰጡን። ስልጠናዎችን የሰጧችሁ መስማት የተሳናቸው ነበሩ ከጃፓን የመጡት? መስማት የተሳናቸውና የሚሰሙ ነበሩ ስልጠናዎችን የሰጡን ከጃፓን የመጡ ናቸው። በጣም ብዙ ልምዶችን አግኝተናል። እስቲ ቀደም ሲል ስለ ኢንተርናሽናል ምልክት ቋንቋ ቃለው ስትል ነበር። አዎ ኢንተርናሽናል ምልክት ቋንቋ ማወቅ በጣም ቀላል ነው። ለምሳሌ የኢትዮጵያ ምልክት ቋንቋ ብለን ሰርች ብናረግ በቀላሉ እናገኝ እንችላለን። ኢንተርናሽናል ምልክት ቋንቋ ስንል ግን ከባድ ነው፣ ግን ለማወቅ በጣም ቀላል ነገሮች አሉት። በዛ ላይ ደግሞ ከማንም ጋር ባንዴ መገናኘት እንችላለን። ከሁሉም ሰው ጋር በቀላሉ መግባባት እንችላለን። እኔ ረጅም ጊዜ ስልክ ላይ ነው ልምድ የወሰድኩት። ስልክ ላይ በተደጋጋሚ አይ ነበረ ስለ አሁን በብዛት ያሉት መስማት የተሳናቸው በስልካቸው በመውሰድ ትምህርት በግላቸው ብዙዎቹ ኢንተርናሽናል ምልክት ቋንቋን ይችላሉ። በፊት እኔ አትችልም እንዴ ብለው ሲጠይቁኝ እንዴት እንደሚችሉ ነበር ለማወቅ ስጥር የነበረው እና በግሌ አዳበርኳቸው። ከዛ በኋላ ደግሞ ከመስማት የተሳናቸው ጋር ስለማወራ ሞር ስለ ኢንተርናሽናል ምልክት ቋንቋ በደንብ ችያለሁኝ። እንዴት ነበር? እሺ ከዛ በኋላስ አሁን ላይ ስራ በግሌ አሁን ላይ ስራ አልተቀጠርኩም። ነገር ግን በግሌ አንዳንድ ሙከራዎችን አደርጋለሁኝ። በርካታ መስማት የተሳናቸው ነበሩ የተመረቁት ወይስ ነበርክ? እኔ ትምህርት ክፍል ውስጥ የነበርነው 7 መስማት የተሳነን ነበርን። ከሌላ ቦታ የመጡ ያው ብዙ የሚሰሙ ሰዎች አሉ። እንደገና ደግሞ ከነዚህ ከኛ ዲፓርትመንት ውጭ ደግሞ በስፖርት በተለያዩ ዲፓርትመንቶች ገብተው የተመረቁ አሉ። በኢትዮጵያ ምልክት ቋንቋና በመስማት የተሳናቸው ባህል በሚባል ዲፓርትመንት ውስጥ ግን 7 መስማት የተሳነን ነበር የተመረቅነው። እና አሁንስ በዚህ በቴክኖሎጂ ላይ በመተሰራው በተለይም ደግሞ በሶፍትዌር ክሬት በማድረግ በኩል እየሰራህ ነው? በትንሹ ቢሆን እየገፋው ነው። ግን በፊት የተለያዩ ስልጠናዎችን እንደነገርኩሽ ወስጃለሁ ሶፍትዌር ላይ። ግን ሶፍትዌር በራሱ በጣም ሰፊ ነው። አሁን እኔ ከወሰድኳቸው ውስጥ አንደኛ ምልክት ቋንቋን በማካተት ለምሳሌ ይሄ ማሳየው ምልክት እንጀራ የሚል ነው። እንጀራ የሚለውን ሳስገባ እንጀራ የሚል በምልክት ቋንቋ ሳይን የተደረገ ያሳየኛል። አንዳንድ ዶክመንቶችን በመጻፍ እንዴት ዳውንሎድ አድርጎ እንደሚያሳየን ነው የተለያዩ ነገሮችን የወሰድኩት። ከዚህስ በተጨማሪ አሁን ለምሳሌ በቴሌቪዥን የሚሰራጭ ዶክመንተሪ ሊሆን ይችላል፣ ዶክመንተሪ ፊልም ሊሆን ይችላልና እየተላለፈ ግን ከስር ሰብታይትል ይኖረዋል። ሰብታይትል ይኖረዋልና ግን የምልክት ቋንቋ የለውም። እሱን የዓለም አቀፍ ቴሌቪዥኖች ላይ አይቻለሁኝ። በተለያዩ ቴክኖሎጂዎች ጽሁፎችን ወደ ምልክት ቋንቋ የሚቀይር ስልክ ላይ ሁላ ተመልክቻለሁና እሱንስ ማድረግ አልቻላችሁም? አልሞከራችሁም? በፊት እንደነገርኩሽ የተለያዩ ስልጠናዎችን ወስጃለሁ። ይሄንም ፕሮሰስ እያደረግን ነው። ይሄን መጀመሪያ ዲክሽነሪ ላይ እንወስዳለን።
ከዛ ቃላቶችን እናስገባና ከዛ በኋላ ሰብታይትል ላይ ይቀመጣል። ቅርጽ ምልክት ቋንቋውን ቅርጽ ይሰራለታል። ከፊት ከኋላ ከጎን ከግራ ከቀኝ ከዛ የፊት እንቅስቃሴ ፋሻል ኤክስፕሬሽን ምንለው የከንፈር እንቅስቃሴ እግር እጅ ምናምን ያሉት እንቅስቃሴዎች በሙሉ ቀርጸን እናስቀምጠዋለን። ከዛ በቀላሉ ሰብታይትሉ ሊተረጉሙ ይችላል። አሁን አውሮፓ በተለይ ጀርመን ጀምረዋል በምልክት ቋንቋ ይቻለሁኝ። በብዛት ታዳጊ ሀገሮች ላይ ይሄንን እንመለከታለን። እኛም በኢትዮጵያ ውስጥ እየሰራ ነው ግን ገና ነው። ምክንያቱም ብዙ መስማት የተሳነው አማርኛ ብዙ ማንበብ አይችሉም። ምክንያቱም ቦርን መስማት ሲወለዱ ጀምሮ መስማት ሳናቸው ከሆነ አማርኛ ትንሽ ያስቸግራቸዋል እና እሱ ጉዳይ ስላለ ከዛ አንፃር ነው። ጥሩ እሺ፣ የሶሻል ሚዲያ አጠቃቀምህ እንዴት ነው? ብዙ ጊዜ አሁን ዴፎቹን አይተ ከሆነ መረጃ ከተለያየ መንገድ ያገኛሉ። በቴሌቪዥን ያን ያህል አክሰሰብል ላይሆን ይችላል። ምክንያቱም በምልክት ቋንቋ የተተረጎመ ነገር እንደሚሰማው ሰው እኩል ላያገኙ ይችላሉ መረጃዎችንና እውነት ቢሆን የተረጋገጠ ሚሆን ያልተረጋገጠ ግን ፌስቡክ፣ ሊንክዲን የተለያዩ እንትኖች ትዊተሮችን ሲጠቀሙ መለከታለውና አንተስ? ዴፎች ሚዲያ ቴሌቪዥን አይከታተሉም እኔ እንደማቀው። ምክንያቱም ብዙዎቹ ሚዲያዎች በምልክት ቋንቋ የተተረጎመ የላቸውም። አዎ ብዙ ጊዜ ደግሞ ሲተረጎም አማርኛን የተከተለ ነው የሚሆነው ምልክት ቋንቋውና ሲወለድ ጀምሮ መስማት የተሳነው ከሆነ ግን አማርኛ ያቀም። ስለዚህ ያ ምልክት ቋንቋ ላይረዳው ይችላል። እነሱ የሚፈልጉት ከአማርኛ እኩል ቃል በቃል የተተረጎመ ሳይሆን አጠር ያለ ነገር ነው የሚፈልጉት ሲወለዱ ጀምሮ መስማት የተሳናቸው የሆኑት። ምክንያቱም አፋቸውን የሚፈቱት በምልክት ቋንቋ ነው። ምንም አይነት ድምጽ ሰምተው አያውቁም። እና በዛ ምክንያት የተለያዩ ማህበራዊ ድረገጾች ላይ ኮሙኒኬት ለማድረግ እንደዚህ አይነት ችግሮች ያጋጥማቸዋል። ያው ሚዲያዎች በብዛት አክሰሰብል አይደሉም። ግን አሁን ፌስቡክ ለምሳሌ በጣም ጓጉተው ያያሉ። ግን ብዙ ደግሞ ፖዚቲቭ ያልሆኑ ነገሮች ይኖራሉ። ስለዚህ ከጓደኞቻቸው ጋር ያወራሉ። ስለዚህ ከዛ ይልቅ ኔጌቲቭ ነገሩ እንዳይበዛ ከጓደኞቻቸው ጋር ኮሙኒኬት በማድረግ መረጃዎችን ያገኛሉ። እስኪ ታዲያ አሁን አንተ ቴክኖሎጂው ላይ ብዙ ልምዶችን እያገኘህ ያለህ ነህ። ወደፊት ደግሞ እንዳልከኝ ገና ብዙ ስልጠናዎች ይጠብቁሃል። ስለዚህ እዚህ ማህበራት አካባቢ ለምሳሌ መስማት የተሳናቸው ማህበራት እዛ አካባቢ መስማት የተሳናቸው ባሉበት ዙሪያ በምትችለው ስልጠናዎችን ለመስጠት ከነሱ ጋር ኮሙኒኬት ለማድረግ ጥረት አድርገሃል? እኔ አዲስ ክፍለ ሀገርም ስለኖርኩኝ የመስማት የተሳናቸው ብሔራዊ ማህበር አባልም አይደለሁም። እዚሁ ነው ብዙ ጊዜ የምሰራው። ዩኒቨርሲቲ ነው በቀጥታ የመጣሁት። በርግጥ አንዳንድ ጥያቄ ቢያቀርቡልኝ እኔ ለመርዳት ወደ ኋላ ለለም በጋራ መስራት በጣም ያስደስተኛል። ግን ክፍለ ሀገር ረጅም ጊዜ ስለቆየው ብዙም ግንኙነት የለኝም። እስቲ ወደ ኋላ እንመለስና ማለት ነው በትምህርት ዘመንህ ጊዜ እንደነገርከኝ ከሆነ ከአንደኛ ክፍል እስከ አራተኛ ክፍል እዛ ኮምቦልቻ ተምረሃል
መስማት የተሳናቸው ትምህርት ቤት ውስጥ ከዛ አቋረጥከውና ሆሳዕና አዳሪ ትምህርት ቤት ሄድክ። አዎ ምክንያቱም ሆሳዕና የታወቀ ነው በምልክት ቋንቋ በብዛት መስማት የተሳናቸውን በመቀበል በምልክት ቋንቋ ሙሉ የሆነ ትምህርቶች እንደሚሰጥ ይታወቃል። አዳሪ ትምህርት ቤት ነው። ስለዚህ በዛ ሰዓት ቤተሰቦች እንዴት ተረዱ? ማለት አሁን አንዳንድ ቤተሰብ መስማት የተሳነው ልጅ በምን ይግባባዋል? ስለማይግባባው ለሱ አክሰሰብል ለማድረግ ይቸገራሉ። አዎ አንዳንድ ቤተሰብ አይተ ከሆነ ለሱ ለማመቻቸት ከባድ ነው። ምክንያቱም የእናት ወይም የአባት አለመፈለግ ልጁን አለመውደድ ሳይሆን ምልክት ቋንቋ አለመቻል በራሱ ኮሙኒኬሽን ባሪየር ስላለው የሚፈልገውን ነገር መረዳት ይከብደዋል ቤተሰብ ወላጅ። አንተ ግን እንዴት ተረዱህና እንዴት ሆሳዕና ትምህርት ቤት ሊወስዱ ቻሉ? እንዴት አሁን ላለህበት ደረጃ ትልቁን ነገር የከፈለው ቤተሰብ ነው አይደል? አዎ ምልክት ቋንቋ ይችሉ ነበር ወይስ እንዴት ነበር የግንዛቤያቸው? የኔ እናትና አባት በጣም ንቁ ናቸው። ምናልባት እናትና አባቴ ስለተማሩም ሊሆን ይችላል። በዩኒቨርሲቲ ገብተው ሁለቱም ስለተማሩ ሊሆን ይችላል ስለ መስማት የተሳናቸው ንቁ የሆኑት። እንዲያውም አባቴ 4 ኪሎ ዩኒቨርሲቲ ነበር ግራጁዌት ያደረገው። ቋንቋም ይችላል ቋንቋም ይችል የለም ግን መስማት የተሳናቸውን ለመረዳት በጣም ቀላል ነው ለነሱ። ሆሳዕና ለምሳሌ መረጃውን መጀመሪያ ሰብስበው ነው ሩቅም ቢሆን ሆሳዕና ወስዶ ያስገቡኝ። ይመላለሱ ነበር ቤተሰቦቼ እየተመላለሱ ያዩ ነበር። ለምሳሌ ክረምት ላይ ሰኔ ይመጡና ይወስዱኛል። ከዛ ነሐሴ ደግሞ ወደ መስከረም መምጫ ላይ ደግሞ ይመልሱኛል እዛ ጋር እና በጣም ጥሩ አመለካከት ነበራቸው ለመስማት የተሳናቸው። ግን አሁንም ቋንቋ የሚችል ሰው የለም ቤተሰብ ውስጥ። እንዴት ትግባባለህ ቤት ውስጥ? ኮሙኒኬሽን የለም። እሺ የሆነ ነገር ብትፈልግ እንዴት ትጠይቃለህ? ቋንቋ አይችሉም፣ ምንም አይነት ቋንቋ አይችሉም። ግን እንጽፋለን፣ እየተጻጻፍን ነው የምንቀያየረው። በስንት አመትህ ነው አንተ መስማት የተሳነህ ሆንከው? እኔ 2 አመት። ምክንያት ምን? ማጅራት በማጅራት ገትር ምክንያት በ2 አመቴ ነው መስማት የተሳነኝ ሆንኩት። ከዛ በ9 አመት የተለያየ ቦታ ሄደናል። አንድ ቦታ አልተቀመጥንም ከቤተሰቦቼ ጋር። ስለዚህ እዚህ መስማት የተሳናቸውን አታገኛቸውም ማለት ነው አንተ። ግንኙነት የለም። እዚህ አዲስ አበባ ጓደኞች አሉ መስማት የተሳናቸው? አዎ አዲስ አበባ ዩኒቨርሲቲ ያወኳቸውና ሆሳዕና ትምህርት ቤት ደግሞ ማቃቸው የነበሩ ብዙ መስማት የተሳናቸው አሉ። ብዙ በርካታ መስማት የተሳናቸውን ተዋውቅ ያለው። የት ቤት ገርጅ ነው ቤቴ። እዛ አካባቢ ያሉ ብዙ መስማት የተሳናቸው አሉ። ከሆሳዕና የመጡ ብዙ መስማት የተሳናቸውን አውቃለሁኝ። ስራ ታዲያ እየፈለክ ነው? እስካሁን ምን ሞከርክ? ስራ ብዙ ፈልጊያለሁ ግን አሁን ላይ በራሴ እየሞከርኩ ነው ያለሁት። አይቲ አሁንም ድጋሚ የተለያዩ ስልጠናዎችን መውሰድ ይኖርብኛል። አላማዬ ስልጠናውን ከጨረስኩ በኋላ አሁንም ደግሜ ከወሰድኩኝ በኋላ አላማዬ ኢንተርናሽናል የምልክት ቋንቋ መፍጠር ነው ሶፍትዌር ላይ። አማዞን የኢትዮጵያ ምልክት ቋንቋ እኔ የምፈልገው በሶፍትዌር ላይ ዓለም አቀፍ የምልክት ቋንቋዎችንና የኢትዮጵያ ምልክት ቋንቋን ክሬት አድርጌ በአማዞን መሸጥ ነው። አማዞን ላይ
ከዚህ በኋላ 2 አመት ከዚህ በኋላ 2 ወር ከ2 አመት በኋላ ኦኬ ከ2 አመት በኋላ እምጨርስ ይሆናል አይቲ ላይ ያለኝን ጉዳይ ወደፊት ደግሞ ምናልባት ተሳክቶልኝ እነዚህ ቪዲዮ ላይ የሚሄዱ ሰብታይትሎችን በምልክት ቋንቋ ልክ እንደ አውሮፓ እንደነገርኳችሁ የማካተት ይሆናል ነው የሚለንና አይ ጥሩ ነው እየሰራው ነው። እስቲ በብዛት አሁን ስታያቸው መስማት የተሳናቸው በዩኒቨርሲቲ ውስጥም ተመልክታቸዋል። ሆሳዕና ትምህርት ቤት ማይታል በራሳቸው እንዴት ነው የሚጥሩት? ምን ያክል ናቸው ማለት ሰው እንደሚሰጣቸው ግምት ነው አሁን የሚሰማው ሰው ወይም ሌላው አካል ጉዳት አልባ ሰው መስማት የተሳነውን ሲያይ መስራት የሚችል ላይ መስሎ ይችላል። ቋንቋ ስለማይችል ከሰዎች ጋር በምንም አይነት መንገድ ቋንቋ ካልቻለ መግባባት አይችልም ብሎ ያምናልና ስራ ላይ ቅጥርም ቢሆን ለምሳሌ የስራ ቅጥር ቢለጠፍ አሁን ቢልቦርድ ላይ ቢለጠፍ እኔና አንተ ሁለታችን ሄደን ብንወዳደር እኔ ነኝ የምቀጠረው አንተን አይቀጥሩም። ምክንያቱም መስማት የተሳነው ላይ የመተማመኑ ጉዳይ በጣም አናሳ ነው እና የእውነት መስማት የተሳናቸው ችሉ ይሄ የግንዛቤ ችግር ይመስለኛል ብዙዎቹ ላይ እመለከታለሁኝ። አሁን ሆሳዕና ብዙ መስማት የተሳናቸው ሲሰሩ ያለው በጣም ይችላሉ። ዋው የእንጨት ስራ ይሰራሉ፣ የጸጉር ስራ ይሰራሉ፣ የልብስ ስፌት ይሰፋሉ፣ ንግድ ይነግዳሉ፣ ከሚሰማ ጋር ኮሙኒኬት አድርገው ይሸጣሉ። በጣም አንዳንድ እንቅፋቶች አሉ ግን የግንዛቤ እጥረት ምክንያት ነው የሚመስለኝ እንጂ በጣም ጎበዞች ናቸው፣ መምህራን ናቸው። ጆሮ በራሱ እውቀትን አይለካም። ጆሮ ቀጥሎ ያለ ነገር ነው። የግንዛቤ እጥረት ምክንያት ነው። አዲስ አበባ ዩኒቨርሲቲ ለምሳሌ መስማት የተሳናቸው መምህራን አሉ። ለምሳሌ እኔ ባጋጠመኝ ነገር አዲስ አበባ ዩኒቨርሲቲ ውስጥ የሚሰሙ መምህራን ጋር አንዱ መስማት የተሳነው በቃ ውጤቴ አናሳ ሆኗልና መስማት የተሳነኝ ስለሆንኩ ነው ውጤቴ ያነሰው ብሎ ሲለው በመስማት መሳነህ አይደለም በችሎታህ ማነስ ነው ብሎ ሲመልሰው አስታውሳለሁና ስፔሻሊ አዲስ አበባ ዩኒቨርሲቲ አካባቢ ያሉ ሰዎች ግንዛቤያቸው ጥሩ ነውና ሌላውም አካባቢ እንደዛ ቢሆን መልካም ነው። እስቲ መንገር የምትፈልገው ማስተላለፍ የምትፈልገው መልእክት ካለ ወይም ደግሞ እኔ ያልጠየኩ አንተ ቀረ የምትለው ሀሳብ ካለ ንገረን። እኔ ሁሉ መስማት የተሳናቸው የትምህርት እድል ቢያገኙ በጣም ደስ ይለኛል። ምክንያቱም በጣም ጎበዞች ናቸው። ምክንያቱም ጆሮ ስለሌለን እውቀታችን በዛ ልክ ሊለካ አይገባም ብያምናለሁ። ጆሮ አይደለም የሚወስነው ጉዳዩን። ፍላገር በተለይ ክፍለ ሀገር በጣም ብዙ ችግሮች ነው ያለው ከኮሙኒኬሽን ጋር በተገናኘ። በምልክት ቋንቋ መግባባት ይችላሉ፣ በጽሁፍ መግባባት ይችላሉ። መንግስት በተለይ ትኩረት አድርጎ ደግሞ በየክፍለ ሀገራቱ የመስማት የተሳናቸው ትምህርት ቤት ቢቋቋም መልካም ነው። ሰዎችም ግንዛቤ ይኖራቸዋል። አመሰግናለሁ። ይሄን ነው ማለት የምፈልገው። እሺ እኔም በጣም አመሰግናለሁ ስለመጣህ ደስ ብሎኛል። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እሺ ፕሮግራማችን እንግዲህ የተከታተላችሁትን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እስከምንገናኝ መልካም ጊዜ